እንካ ኩተማ የምትወደው አይስክሬም ነው። አመሰግናለሁ። እና ሂሳቡ ስንት ነው? አረ ነገር እየራቀኝ እኮ እንዴ ወደቀ። አይስክሬም ይመልስ። ይኸውልህ አይሆንም፣ በውድ ብር የተገዛ አይስክሬም ተደፋብኝ። እማዬ ሌላ ግዢልኝ። የምን አባ ሌላ አይስክሬም ነው? ይሄ አይስክሬም መደፋት የለበትም ነበር። እንካ ያዝና ብላ፣ ይጣፍጣል ደግሞ። ምንድነው የሚቆም መጥጠኝ? የጠንቋይ ህይወት በጣም ነው ደስ የሚለው። እንዴ ማን ነው? እርዳኝ! እሳቱን ያቀጠለኝ ነው። እርዳኝ! እኔ ጠንቋይ መጥቻለሁ። ይህ ዝናብ ያስፈልጋል። ያ እንዴ እንዴ ጠንቋይ አልያዝም ብላ ነበረ። አሁን እኔ ነኝ ይህንን የምፈልጠው፣ ግን ምንም ተስፋ መቁረጥ የለብኝም። አረ ይሄማ ደረቅ ነው። ምንም የምችል አይመስለኝም። በቃ እስከቻልኩ ዝም ብዬ ልፍለጠው። ብራዘር አንድ አሪፍ ነገር ላሳይህ። ይህ ቴክኖሎጂ ነው። በዚህ በቀላሉ መቁረጥ ትችላለህ። የፈለግከውን ዛፍ በቀላሉ መቁረጥ ትችላለህ። አረ ሲደብር። ምንድነው የሚጨቃጨቀው? እኔ በዚህ ነው መፍለጥ የምፈልገው። በቃ አትጨቃጨቅ። ቆይ እንዴ እስካሁን ይሄን ብቻ ነው የፈለጥኩት? አረ ሲያስጠላ። ግን ምንም ተስፋ ሳልቆርጥ መፍለጥ አለብኝ። እኔ የምልህ ብራዘር ተስፋ አልቆረጥክም? ምንድነው የምትጨቃጨቀው? ቆይ አንተ እኮ ሞኝ ነህ። እኔ የቆረጥኩትም በቀላሉ ጀግና ነኝ አይደለ? እኔ አልፈልግም። በዚህ ነው መቁረጥ የምፈልገው። በዚህ ነው መቁረጥ የምፈልገው። እንዴ አባቱ እባክህ እሱ ያስከውን ነገር ስጠኝ። የትኛውን ነገር? እሱ ነው አሁን ቁረጥበት ያልከኝ። እንካ። ከአሁን በኋላ ምንም አልቸገርም። ምን አባቱ ይጨቃጨቃል? እያየውክ ነው። አገኛለሁ እናም እገልሃለሁ። እያየውክ ነው። አገኝካለሁ እናም እገልሃለሁ። ውጪ መውጣት እንዴት አባቱ ደስ ይላል። በዛ ላይ ደግሞ ደስ የሚለው መንገድ ላይ ሰው ሲገጭ ማየት። ዋው እንዴት ይመቻል። የመጀመሪያን ሰውዬ ገድየዋለሁ በሚገባ። እችኛውንም ሴትዮ በጥንቃቄ መግደል አለብኝ በሚገባ። እሷም ተገላለች። ይሄም ሰውዬ መገደል አለበት በሚገባ። ተገድሏል። እንዴ ጎበዙ ነፍሰ ገዳይ መጣ። ጀግና ነህ ጀግና። የምር አንቺ አየሽው ነፍሰ ገዳዩን? ጀግናው ነፍሰ ገዳይ። እኔ የምር ይህን ሰው የመግደል አለብኝ እንዴ? ጀግናው ሰላም ነው። ይህንን ሰው የመግደል አለብሽ። እሺ አለቃ፣ በሚገባ እገለዋለሁ። እንዴ ጀግና ነፍሰ ገዳይ ደህና ነህ? በጣም ነው የምናበረታታክ። አመሰግናለሁ አለቃ። የተባለውን ሰውዬ በሙሉ ገድያለሁ። አውቀናል። አንድ ስጦታ አለኝ። መጀመሪያ ግን ይህ ሰውዬ ግደለው። እንዴ እኔ ታማኝ ነፍሰ ገዳይ ስለሆንኩኝ አሳካዋለሁ። እንዴ ታማኙ ነፍሰ ገዳይ ምንድን ነው? ወይኔ ጉዴ ፈላ። በጣም ይቅርታ። ይህ ፎቶ እዚህ ጋር መሆን ነው ያለበት እና ይሄ ፎቶ ደግሞ እዚህ ጋር ነው መሆን ያለበት። እኔ ጉተማ በዋና አንደኛ ነኝ። አንደኛም እወጣለሁ። ዝግጁ ናችሁ? በሚገባ ዝግጁ ነኝ። ጀምሩ። ጉተማ ዝለል። እንዴ ጉተማ ምን እየሆንክ ነው? የበረዶ መንሸራተቻ ቦታ እኮ ነው። ደህና ነኝ። ብቻ ደህና ሆናለሁ። ያው የምሬ ነው። ደህና ሆናለሁ። አሁን ደህና ሆናለሁ። የምር ደህና። ወይ ተበላ ቆዳው ሌላትከው። እኔ በሌብነት 67 ዓመት ልምድ አለኝ። ይህን ነገር በጥንቃቄ ነው ማከናውነው። መጀመሪያ መስራት ያለብን ነገር ቢኖር እንደ ዶክተር መመርመር አለብን። ቆይ መመርመር አለብኝ። እንደ ቦታ ለቆ አረጥሎ ማዳን አለብኝ። ወዴ ምን እየሆነ ነው? አዎ ካዝናችን ታሙበት ነው መሰለኝ። እስኪ ነው። አዎ በሚገባ አለ። ወይኔ በእናትህ በጣም ነው የምናመሰግነው። እንካ ሂሳብክ ነው። አመሰግናለሁ። እባክሽ ልረዳሽ የምችለው ነገር ካለ? አይ አይስክሬም ማግኘት እችላለሁ? ያው እንደሚታወቀው የአይስክሬም ማሽኑ ተበላሽቷል። እሺ ብስኩት ማግኘት እችላለሁ? ያው የብስኩቱ ማሽን ተበላሽቷል። ማናጀሩን ጥራልኝ። የማናጀሩ ማሽን ተበላሽቷል። እና ታዲያ እዚህ ጋር እኔ ምንድነው መስራት የምችለው? ከዚህ መውጣት ትችያለሽ። እባክሽን የኔ ውድ ሚስት እስክሞት ድረስ ከአጠገቤ እንዳትለይኝ። እሺ እስክሞት ድረስ አልለየግም።
እንቅልፌ መጣ ሳትሞት። አረ በጣም አሰልቺ ነው። አትሞትም እንዴ? ሰዓት ሄደ እኮ። መሄድበት ቦታ ነበረ። እሺ እና መች ነው የምትሞተው? እንዴ ሞትክ? ዋው ደስ ሲል። አረ አለ። አረ ሲያስጠላ። በህይወት አለ? እሺ መች ነው የምትሞተው? እኔ ሊሄድ እኮ ነው። አረ አሰለቸኝ። በእናትህ ቶሎ ሙት። ቢያንስ እንኳን እስክትሞት መጽሐፍ ላንብብ። አረ መጽሐፉ አለቀ ሳትሞት። የምር በቃ አንተ ሳትሞት ተስፋ ልቆርጥ ነው። አረ እኔ በረሃብ ልሞት ነው አንተ ሳትሞት። እንዴ በመጨረሻም የምር ሞተ። ዋው ደስ ሲል። እንዴ መለኪያው እኔ ላይ ነበር እንዴ? እኔ ነኝ እንዴ ሞትኩት? እንዴ ውዷ ሚስቴ ሞትሽ? ደስ ሲል። እኔ በቃ ህይወት በጣም አስጠልቶኛል። ሁል ቀን ለብቻዬ ነው በቃ የምሆነው። አሁን እንደተለመደው ሐይቁ ጋር ሄጄ ቁጭ ልበልና ለወፎች ምግብ ልስጥ። ይህ ነው በቃ የኔ ህይወት። እንደዛም ቢሆን ግን ለወፎች ምግብ ስለምሰጥ ደስ ብሎኛል። ሲመሽም በቃ ለብቻዬ ነው የምሆነው። ህይወት እንዴት ያስጠላል። እንደተለመደው ነገም እንደዛው ቁጭ ብዬ ለወፎች ምግብ ሰጣለሁ። አሁንም ሲመሽ እንደዛው ለብቻዬ ነው የምሆነው። በጣም አስጠሊታ ህይወት ነው። እስቲ ዛሬም ልሂድ፣ ወፎቹንም ምግብ ላብላ። አይ ቆንጆ መቀመጥ እችላለሁ? ደስ ይለኛል። ሰው አጥቼ ነበር። አግብተሻል እንዴ? አላገባውም። ወይ እንጋባ እንዴ? ደስ ይለኛል። ነይ እንሂድ። ማታ ማታ ሁሌ ለብቻዬ በዚህ በኩል ነበር ማልፈው። ይህንንም የምጫወተው ለብቻዬ ነበረ። እዚህ ግን የመጣሁት አንቺ ስላለሽ ነው። ከአንተ ጋር ስለተዝናናው በጣም ደስ ብሎኛል። ህይወት አስከፊ ብትሆንም ግን ደስተኛ አደርግሻለሁ። ምግብ ስጪን። ምነው ረሳሽን? አሁን እዚህ ባህር ዳርቻ ጋር ሆኜ ማን ነው የሚደርስልኝ? አረ የሆነ ሰውማ ሊደርስልኝ ይገባል። መጀመሪያ ወረቀት ላይ እንዲረዱኝ መጻፍ አለብኝ። አዎ አሁን በሚገባ ጽፌ ጨርሻለሁ። ይህንን ጠርሙስ ውስጥ ከትቼ እወረውረዋለሁ። ዋው ብዙ ርቀት መወርወር እችላለሁ። አንቺ ይሄ ቆሻሻ መጣያ ቦታ ውስጥ ነው እንጂ የሚጣለው እዛ ቆሻሻ ውስጥ አዩ። እዚህ ጋር አይጣልም። ይቅርታ ግን እርዳታ ፈልጌ ነበር እኮ። የምን እርዳታ ትያለሽ? ቆሻሻን ያለ ቦታ በመጣል 10,000 ብር ተቀጥተሻል። እንዴ ታዲያ አሁን ማን ነው የሚረዳኝ? እማዬ ምንድን ነው? የሆነ ነገር ልንገርሽ። ምንድን ነው ችግር? የሆነ ነገር ማድረግ አልችልም። እና ታዲያ ምንድን ነው ችግር? አይኔን ሲጨፍን ማየት አልቻልኩም። ታውቃለህ አንተ ድድብ ልጅ ዶክ። ቻው በቃ ይቻለም። ቆይ እንደዘል ያ ፎቅ ይታያል። እሱ በጣም ረዥም ስለሆነ አተርፍም። አመሰግናለሁ። ችግር የለውም። ማን ልጄ ማየት ትፈልጋለህ? አዎ ማየት ትፈልጋለሁ። ሰላም። አረ ኬዲ። አረ ትልቅ ሰውዬ እኮ ነው። አቀልዳ እንደዚህ ያልክ አታስፈራራ ልጁን። አባዬ ኢትዮጵያ ውስጥ ካሉ ሹፌሮች በሙሉ እኔ የምበልጥ ነው የሚመስለኝ። ሁሌ በዚህ በኩል ሳልፍ ደስ እያለኝ ነው። እንዴ አሁን እዚህ ጋር ፍሬም መያዝ አለብኝ። እንዴ ፍሬኑ አይሰራም። በቃ ሞተ። ሱፐርማን መጥቻለሁ። በቃ እንኳን ደስ አላችሁ፣ ሱፐርማን ያድነናል። ይህን ቪዲዮ ዩቲዩብ ላይ ብለቀው በጣም ብዙ ሚሊዮን ቪው ነው የማገኘው። እስቲ እንልቀቀው። እንዴ በአጭር ጊዜ ውስጥ ብቻ የሁሉ ሚሊዮን ቪው። አቦ በቃ ከዚህ በኋላ ብዙ ብር ነው የማገኘው። ቲቸር። አቤት። እኔ ባልሰራሁት ነገር ይቀጣለሁ? አይ እና እኔ የቤት ስራ አልሰራም። ስንት ዓመት ነው? 24 ዓመቴ ነው። እንደገና አንተ ልጅ እኮ ነህ። እና አንተ ስንት ዓመት ነው? 25